ተናስተልኝ ኢትዮጵያቂ ፕሮግራም ተከታታዮች አለሙ ተክለማርያም ነኝ የኢትዮጵያቂ ፕሮግራም አዘጋጅና አቅራቢ በዛሬው ዕለት እንደምታወቀው ሰሞኑን በሀገራችን በምርጫም ዙሪያ በተለይም ደግሞ እጅግ አሰቃቂ የግፍ አገዳደል ዓለም ጉድ ያስባለው የአሩሲ ግድያን ዙሪያ በተመለከተ ተያያዥ ርዕሶችን በመጨመር ይዘንላችሁ ቀርበናል የዕለቱ ተዋዮችን እንደተለመደው ዶክተር መንግስቱና ዶክተር ወንድሙ ናቸው በትዕግስት ተከታተሉን መልእክቱን ለአልሰሙት በማሰማት ላይክ በማድረግና ገንቢ አስተያየት በመስጠት እንደዚሁም ሰብስክራይብ በማድረግ የበኩላችሁን ተባበሩኝ አመሰግናለሁ ጤና ይስጥልኝ ዶክተር መንግስቱ ዶክተር ወንድሙ እንኳን እንደገና ተገናኘን ጤና ይስጥልኝ እንደምን እንኳን አብረን ተገናኘን ደግሞ አዎ ሁሉ ጊዜ ወንድሜ ጋር በማገናኘትህ ደስ ብሎኛል ሁለታችሁን ስታቀርቡ ለአዳማጩም ጥሩ መረጃ ነው የምንሰጠው በጣም ነው እኔም ደስ የሚለኝ እንግዲህ በእውነቱ በሰሞኑ ብዙ ሀገራችን ላይ በየጊዜው የባሰ መጣያን ሁሉ ጊዜ አዳዲስ ነገሮች ይመጣሉ በተለይ በአሁኑ ሰዓት ደግሞ እጅግ አሳዛኝ ሆነው የአርሲው ኦርቶዶክስ እና ሌሎች ወገኖቻችን ጭፍጨፋ በሚያለም ጉድባት ባለ መንገድ እየሄደ ነው የግድ ይሄንን ሳናነሳ ማለፍ አንችልም ይሄ ለዚህ መንደርደሪያ እንደ መንግስትም ይሁን ይሄንን መጥፎ ተግባር የፈጸሙ ጭፍጨፋን የፈጸመው ክፍል እንደ መንደርደሪያ ቅድመ ሁኔታ አድርጎ የወሰደው ምርጫው ነው በምርጫው ዙሪያ እኛም በበኩላችን ያለንን እይታ ለማካፈል ነው እንግዲህ ቀረብነው በመጀመሪያ ደረጃ እስቲ ለማየት officially kicked off its election season where Abiy Ahmed is bravely competing against his greatest enemy himself. Experts are already calling it the safest election in history because apparently nobody else is allowed near the finish line. Another joke spreading online says the election results were finalized before the campaign even started. They are just waiting for the printer to warm up. Our reporter is online and will give us detailed information. Thank you, McJen. Right now, the race between Abiy Ahmed and Abiy Ahmed is extremely close, truly neck and neck. Political analysts say Abiy Ahmed is leading, but Abiy Ahmed is refusing to give up. This may be the funniest election our planet has ever witnessed. Honestly, I don't understand why they are spending all this money and time campaigning when the winner probably already has his victory speech ready, his celebration cake ordered, and maybe even the election trophy at home. Meanwhile, TikTok influencers are busy filming fountains and tall buildings like they are shooting the next Marvel movie. በቀልድ መልክ አስመስሎ በቀረበው ዜና በዜናነቱ በእርግጥ በተለያዩ ዓለም አቀፍ ዜናዎች ሲዘግቡት ነው የከረሙት በተለይ በዚህ አሁን በቪዲዮ መልክ በዜና መልክ የቀረበው ዝግጅት ላይ በኔ እንዳየው ጥሩ ነጥቦችን ያስቀመጠው በመጀመሪያ ደረጃ ምርጫው ከመጀመሩ በፊት ገና ውድድር ከመጀመሩ በፊት ምርጫው እንዳለቀ የሚታወቅ ነው ባይ ነው ሁለተኛ አብይ ጋር ከራሱ ጋር ብቻ ነው የተወዳደረው ሶስተኛ አንደኛው አብይ አሸነፍኩ ሲል አንደኛው አብይ ደግሞ አልቀበልም ይያለ እርስ በርሱ የሚጣረስበት ሁኔታ ተፈጥሮ ነበር አለ እንግዲህ እንደዚህ በነበረበት ሁኔታ እንዳውም መጨረሻ መዝገም ነው ይሄ መሆኑ የታወቀ ለምን አደከማቸው ድሮውንስ ምን ምርጫ አስፈልገው ለምን በቀጥታ ዝም ብሎ ቀጥያለው ማለት ይችል ነበር በሚል መስለኛል ባጭሩ እንትን ያለው እንግዲህ በእናንተ በኩል እስቲ በዚህ ዙሪያ ቁም ነገሩ ምንድነው የዚህ ቪዲዮ እስቲ ዶክተር መንግስቱ ጀምረው ቀልድ መስሎ ይነገራል ግን ሁልጊዜ አምባገነኖች ደጋግመው የሚሰሩት ስራ ነው ረሃብ ባለበት ሀገር ጥጋብ አለ ብለው ያወራሉ ምርጫ በሌለበት ሀገር ምርጫ አለ ዲሞክራሲ በሌለበት ምርጫ አለ ብለውም ይናገራሉ ያሾፋሉ ትዝ ይለኛል 1984 በ84 እንደ ፈረንጆች አቆጣጠር መንግስቱ ኃይለማርያም ፓርቲ
ወደ ፓርቲነት ኢሰፓኮ የሚባል ወደ ኢሰፓ ተቀየረ ተብሎ የተደገሰው ድግስ ያ ድግሱ ሳያልቅ የህዝብ ረሃብ በምዕራብ ቴሌቪዥኖች ይቀርብ ነበር እና በጣም አሳዛኝ ለኢትዮጵያ መጥፎ ገጽታ ሆኖ ያለፈ ታሪክ ነው። ያም በዛው በአምባገነኑ ነው የሆነው እንደዚህ ልክ እንዳሁኑ ጊዜ ማለት ነው። ዛሬ ደግሞ ምርጫ ተብሎ ያን ያክል ሽርጉድ ያን ያክል ገንዘብ ማውጣት ለምን አስፈለገ? አብይ አህመድ ቻሌንጅ የሚያደርገው የለ ስልጣኑን እንደማይለቅ ደጋግሞ 100 ሺዎች አልቋታል እያለ የፎከረበትን ስልጣን እንደማይለቅ የታወቀ ነው። ሌላው ዓለም በሚያየው ቴሌቪዥን እና ምክር ቤት አብይን የምትቃወሙ አብይን የምትደግፉ ብሎ ያቀረበው ቀልድ የህፃኖች የልጆች ጨዋታ ስንት ልሂቅ ስንት ምሁር ያለባት ስንት ትልቅ ሰው ያለባት ሀገር እንደዚህ መቀለጃ መሆን በጣም ያሳዝናል፣ ያሳፍራል። ለዚህ ነው እኛ ሁኔታው የሚፈቅርም አይደለም፣ ግን ይሄን የምርጫ ድግስ ብሎ የሚውረገረግበትን መድረክ መጠቀም ያስፈልጋል በሚል የተጠቀምንበት ማለት ለማጋለጽ ማለት ነው። ግን ራሱን የሚያጋልጽ መንግስት ነው ራሱን የሚያሳይ ለሌሎች ሁሉ እና የተደረገው ሁሉ ስራ የልጅ ጨዋታ ነው። አብይ እውነትም ከራሱ ጋር ነው የተወዳደረ፣ እሱን የሚፈታተን አልነበረም። ምርጫ የሚባለው ተጀምሮ እስከሚያልቅ ድረስ እንኳንስ ምርጫ ሊሆን የራሱ ህዝብም የሚያውቀው ነገር የለም። በተረፈ ሰላማዊ ሰልፍ ውጡ፣ አብይን ደግፉ ተብሎ እንደሚደረገው ሁሉ በካድሬዎች ቤት ከቤት ሄደው እንደሚያስወጡት ምርጫም ብለው ቤት ከቤት ሄደው አስወጥተዋል። ይሄ ነው የሆነው። ፈንፌሩ ይሄ ነው። የመጨረሻውም ያየነውም መደምደሚያው ለውጥ እንደሌለ ምንም አይነት ከምርጫው ማግስት አዲስ ነገር አለመኖሩ ራሷ ከተማዋ የምትናገር አፍ አውጥታ ይመስላል የሆነው። ይሄ ነው ብዬ ነው። ዶክተር ወንድሙ አንተም በዚህ ላይ ለመሆኑ ምርጫስ ነበረ ማለት ይቻላል? እስቲ በዚህ አብረን እንድታየው። አመሰግናለሁ ዶክተር መንግስቱ። እንደምን ጊዜውም አንጀቴን ታርሰዋለህ። ታንክ ዩ ሶ ማች ማይ ብራዘር። አመሰግናለሁ። እንዲያው ትንሽ ታሪክን ወደኋላ ሂደን ስናይ ምርጫ እኮ መቼ ነው የተጀመረው መሰላችሁ? ፓርላማ ከተቋቋመ በኋላ ንጉሱ ፓርላማ የሚባል ፈቅደው እንግዲህ እንግሊዝ ሀገር አይተው ከስደት ተመልሰው ካደረጉ በኋላ ህዝቡን በየአውራጃው ተወካዮቻቸውን ላኩ ብለው ውሳኔ ተላልፎ በዘውድ ምክር ቤት እና በአማካሪዎቻቸው ያን ጊዜ አንገት እየተናነቁ ነበረ ግለሰቦች የሚወደ ፓርቲ የለም እንጂ እውነቱን ለመናገር በአይኔ ያየሁት ምርጫ በንጉሱ ጊዜ የነበረ አንድ የኔ ዘመድ ከጎጃም አይነ ኩሉ መርሻ ይባላሉ ተመርጠው እንደመጡ ትዝ ይለኛል። እንዲያውም እሳቸው በሚናገሩ ፐብሊክም እንዲያውም ፐብሊክ ቦታ አለ እነዚህ ሰዎች ካሉበት ቦታ ሲመጡ ይሄን እናስደርግላቸዋለን ይሄንን እንትን ውድድሩን ልነግራቸው አልችልም። በጣም የጦፈ ነበረ በየአውራጃው የሚደረገው እኔ ራሴ በአይኔ ያየሁት ልጆኝ እና ያን ጊዜ ምርጫ ምን እንደሆነ እናያለን። እንትናቸውን ይዘው የራሳቸውን አርማ ይዘው በቃ ይወዳደራሉ። ካትሮት የሚሉት አይነት ውድድር ነው የነበረው
እኛ እንጆይ እናደርጋለን ወጣቶች በጣም ያንን እናያለን። አራት ሆነው አንድ ቦታ የሚወዳደሩበት ነበረ። አራቱ እንዴት በቃ ልነግራቸው አልችልም። ፓርላማ ተመርጠው ከገቡ በኋላ ብታምኑም ባታምኑም በጣም ነው የሚከራከሩት። አሁን ስለ መሬት ይዞታ እኚህ አሁን ዘመዴ ያልኳቸው አይነት ሁሉ መርሻ የሚባሉ ዘመዴ ሲናገሩ ሰምቻቸዋለሁ። እንዴ ተማሪው ያነሳውን ጥያቄ ነበር የሚያነሱት። እንደዚያ ሆኖ ተከራክረው ወጥተው ጫፋቸውን ንክች የሚያደርግ ምንም ማንም የለም። ለምን ቢባል በፓርላማ ውስጥ ስንትኑን ህጉን ወስነዋል። ህጉን ወስነው ስለነበረ በፓርላማ ውስጥ ስለተናገርከው አንድም ነገር አይደርስብህም። ፓርላሜንታሪ ኢሚዩኒቲ ተብሎ እንግሊዝ ሀገር የሚደረገውን ስላዩ እዚያም ፓርላማ ውስጥ የፈለገውን ሰው ይናገራል፣ አይነካም። ክርክር ሲገጥሙ ለዚህ ወረዳ ለዚህ እንትን ከዚህ አካባቢ ነው ተመርጬ የመጣውን ድልድይ የለም መንገድ የለም እያሉ እያሉ እዛ ውስጥ ሲናገሩ ውሳኔያቸውን ይወስኑና ለንጉሱ ይሰጣሉ። መጨረሻ ላይ ውሳኔያቸውን እንግዲህ ንጉሱ በበጎ ፈቃዳቸው ፈጸሙት አልፈጸሙት እሱ ሌላ ጉዳይ ነው። ውድድር ነበረ። ከዛ ደርግ መጣ። ዶክተር መንግስቱ ቁጭ አድርጎታል። እኔ እሱ ላይ አልሄድም። ትዝ ይለኛል ከአለማየሁ ሞገስ የኔታ አለማየሁ ሞገስ እና ከመንግስቱ ለማ ከደራሲ እና ደራሲ መንግስቱ ለማ ጋር አዲስ አበባ ዩኒቨርሲቲ ውስጥ በግድ ተገደን ውይይት ክለብ የሚባል ነበረ። እነዚህ ሁለቱ በሳቅ ነበረ የሚያፈነዱን። እንዴ ምርጫ ተብሎ ምርጫ እየተባለ ካልመረጣችሁ ስኳር አትገዙም፣ ከቀበሌ ይሄን አትገዙም እየተባለ ህዝቡን እንትን ይላል ደርግ። ከዚያ ምን አሉ መሰላችሁ? እስቲ ተመልከቱ አሉ። 3 እንቁላል አምጥተህልን አሉ። ሁለቱ እየተቀባበሉ ነው የሚያወሩት። 3 እንቁላል አምጥተህልን ከእንቁላል ምን እንመርጣለን? የመጣው ኢሰፓ ወይም ደግሞ ምናምን የሚባል ፓርቲ ነው፣ ከሱ ነው። እሱም ደግሞ 3ቱ ይቀርቡልህና ሁለቱ በፈቃዳቸው ከሳቸው ጋር መወዳደር አልፈልግም ብለው ርገፉ ይባላሉ፣ ይረግፋሉ። አንዱ ይቀራል፣ እሱም ባለዝሆኑ ነው የሚቀረው። ይህንን ሁሉ አይተናል። ያን ተጫውተው ያን ድራማ ተጫውተው አልተረፉም። የህዝብ ይሉኝታ ያገኙ ይመስላቸው ይሆናል። ራሳቸውን ነበረ ሲያታልሉ የነበሩት ደርጎች። ቂመኛ ነኝ ደርጎች ላይ፣ ምክንያቱም ስንቱን ጓደኞችን ጨርሰዋል። ግን ሲቀልዱ 17 ዓመት ሲቀልዱ ሳይሳካላቸው ቀረ። ህወሓት መጣች፣ ሌላ ተአምር ሰራች። የሚገርም በ2005 እስቲ ያለችና ልፈትን ብላ ሞከረች። ህዝቡ በነፃ የመምረጥ እድል ሲኖረው ባዶዋን አስቀራት። ከዚያ በኋላስ ምን አደረገች? ሰብስባ ተመራጮቹን እስር ቤት አገባች፣ መሪዎቹን እስር ቤት አገባች። እኔ ያሸነፍኩ ብላ ጉባለች። ቀጠለ። 100% አሸነፍኩ ያለችበት ጊዜ ነበረ። 100% ማሸነፏን እነ ሱዛን ራይስ ሁሉ ኬንያ ላይ እየሳቁ አዎ 100% ዲሞክራቲክ በሆነ መንገድ አሸንፏል ኢህአዴግ ብለው አሹፈውብናል። ኦባማም አሹፎብናል። ለኦባማ ትንሽ ክብር ነበረኝ፣ ያን ጊዜ ሙጥጥ ብሎ ሄደ። እንደዚህ አይነትም ጆክ አይተናል። ኃይለማርያም ደሳለኝም መጥቶ አንድ ጊዜ 99 ነው 100 ምናምን ድምፅ አግኝቻለሁ አለ። ቢሆንም የኢትዮጵያ ህዝብ ቄሮ፣ ቃሬ፣ ዝርማ
ነብሮ ብሎ በቃ አንድ ጊዜ ወጣቱ ተነሳበት። አገሪቱን ማስተዳደር አልቻለም። እሱም ከስልጣን ወረደ። አለቆቹም መቀሌ ገቡ። ይሄ ከይሲ ሰው መጣ። ይሄ ሰውዬ መጣ። ይሄ ሰውዬ ከመጣ በኋላ አጋጣሚ ሆኖ ብዙ ሰው አታሎ ነበረ። ያልተታለለ ሰው የለም። በጣም ጥቂት ናቸው የቀሩት። እንደ ዶክተር መንግስቱ ያሉ ሰዎች ናቸው የቀሩት። እኔ ራሴ እስቲ ቆይ እንየው ብዬ ነበር። ኢትዮጵያ ሲል የታሰሩትን ከእስር ቤት ሲወጡ ይሄ ሰውዬ የሆነ ነገር ሊሰራ ነው አልኩኝ። ወዲያው ወለጋ ጭፍጨፋ ላይ አጅሬ ባስጨፈጨፈ ቁጥር ወጥቶ እንትን ሲል እዚህ ላይ ይቆማል፣ እዚህ ላይ ይቆማል። በዚያን ጊዜ ትግል ጀመር ከዶክተር ፕሮፌሰር ግርማ ብርሃኑ ጋር አጌንስት ጄኖሳይድ የሚባል እንትን አቋቁመን ድርጅት አቋቁመን በጣም ስንታገል ነበር እና ያው ኮቪድ መጣ። በኮቪዱ አመካኝቶ በዚያን ጊዜ እውነቱን ለመናገር ምርጫም ባይኖርም ምርጫ ቢኖርም እሱ ነው የሚያሸንፈው፣ የታወቀ ነው። እንደገና ጦርነቱ መጣ። ጦርነቱ ላይም እንደዚሁ ለሱ ሆነ። ጦርነቱ ካለቀ በኋላ እንትን ሂዶ ፕሪቶሪያ ሂዶ እንትን ካለ በኋላ በቃ ተዝናናብን። የአሁኑ ምርጫ አይደለም። የአሁኑ ምርጫ በፍጹም ልክ ቪዲዮ መጀመሪያ ላይ ወንድም ያለሙ ያቀረብክልን ቪዲዮ እንደሚያሳየው ራሱ ብልጽግና ራሱ ሩጦ ራሱ አሸነፈ። ይሄን ከማድረጉ በፊት ዝም ብሎ በቃ ከሚገርም አንድ ነገር ልብ በሉ። አስመራጭ ኮሚቴ የሚባል ነገር ነበረ በየትኛውም። እኛ እንኳን በአቅማችን ትናንሽ ኮሚቴዎችን እንትን በምንልበት ጊዜ የሚመሩትን በምንመርጥበት ጊዜ የምርጫ ኮሚቴ የምርጫ ግሩፕ እናቋቁማለን። በዚያ መሰረት እድር እንኳን ምርጫ አስመራጭ ኮሚቴን ይቋቋማል። ይህ ሰውዬ አስመራጭ ኮሚቴ እሱ ራሱ አስመራጭ ኮሚቴ የኮሚቴው ሊቀመንበር ሆኖ ፓርቲያችንን ለምሳሌ ፓርቲያችንን ለመብራት አብይ ብቁ አይደለም፣ ሌላ ሰው ይመረጥ የምትሉ እጅ አውጡ። የምትቃወሙ እጅ አውጡ። አብይ ይመረጥ የምትሉ ግን እንዲህ አይነት ቀልድ የተቀለደብን ምርጫ ነው እና እዚህም ላይ እንደዚሁ ነው የተደረገው። ጦርነት በአማራው ደም እንደ የአማራ ምድር በደም ጨቂቶ እንደጎረፈ በየቀኑ በድሮን በምን እያደረገ ልጆቻችን እየተዋደቁ እሱ የኔ ነው የሚለው ኦሮሚያ ውስጥም እንደዚሁ ነው። ግሙዝ ጨርሶ እዛም አልተደረገም ምርጫ። የምን ምርጫ ነው? ምርጫ ብሎ ነገር የለም። ቀድሞ ምርጫው ከመደረጉ ከመታሰቡ በፊት ብልጽግና አሸንፍ ያለሁ ብሎ አውጆ ገንዘብም ሳያባክን ድል ያለ እንትኑን አዘጋጅቶ ቢጨፍር ይሻለው ነበረ፣ ፓርቲ አዘጋጅቶ። ዳሩ ግን ምርጫ አድርጌያለሁ ለማለት የዓለም አቀፉን ህብረተሰብ ለማታለል እንዲህ አይነት የጨበራ ምርጫ አድርገዋል። ግን የተታለለለት የለም። ቢሆንም ለዲፕሎማሲ ሲባል ኢዩም እንኳን ደስ ያለ ብሎታል። እንግሊዝም እንኳን ደስ አለህ ብለዋለች። እኔ እንጃ ትራምፕ እስካሁን ያለው አይመስለኝም። ያውቃሉ እኮ አንታዘብም ምርጫህን አሉት። ማነው ምርጫ ሊታዘብ የመጣው? የመጠጥ ጓደኛው ኢጋድ ያቀረባቸው የዛ ሰውዬ እነ ሁሩ ኬንያታ ናቸው። ሁሩ ኬንያታ
እና ወርቅነህ ገበየሁ ጓደኛሞች ናቸው። አብረው ነው የሚጠጡት፣ አብረው ነው የሚሰክሩት። እነሱ አፕሩቭ አድርገውለታል። ይሄ ግን ያውቁታል። በነገራችን ላይ ኬንያ ውስጥ የበለጠ ዲሞክራሲ አለ። ኡሁሩ ኬንያታ እንደዛ ባይጨማለቅበት ይሻለው ነበረ። ምርጫ አልነበረም። ዝም ብሎ ኮንፈርም የተደረገ ነገር ነው። አለሙ ይቅርታ ጊዜ ፈጀ። አይ በጣም ጥሩ ነው። እንግዲህ አሁን እንደተናገራችሁት ምርጫው እንደ ምርጫ የሚቆጠር አይደለም። እሱም እንደ መቀጠልም ያለውን ጉልበት ይዞ ይህንን ሁሉ ሳያደርግ መቀጠል ይችል ነበር። ለምን ይሄን ማድረግ አስፈለገው? ዋና ፖይንቱ ምንድን ነው? በዚህ ውስጥ ሊያልፍ የፈለገበት እስቲ ዶክተር መንግስቱ። ዶክተር ወንድሙ ጥሩ አድርጎ ገልጾታል። አወዳድሮ አነጻጽሮ ያየውን በእድሜ ልኩ እኔም ደርሼበታለሁ እና በጣም ይገርመኛል። ያ ጊዜ ከሎካል ተነስተው በገበያ ቀን እየመረጡ ገበያተኛውን ያበሉ ሁሉ ካምፔነርስ ተመራጮች አይቻለሁ። ይሄ ያስፈለገበት አብይ አህመድ ጦረኛ ነው። አብይ አህመድ ሊቀጥል የሚችል በጦርነት ነው እና ይሄን ህጋዊ የማድረግ እንትን ያስፈልገዋል። 5ኛ ዓመቱ ደርሷል። በየ5 ዓመቱ የኢትዮጵያ ምርጫ አለ ተብሎ ተደንግጓል። ያው የነሱ ህገ መንግስት እና የ5 ዓመት ሲደርስ የግድ ምርጫ መደረግ ነበረበት ነው። ዋናው ነገር ይሄ ነው እና ምርጫ ከተደረገ ደግሞ ከአብይ አህመድ ጋር ተወዳድሮ ማሸነፍ ነበረበት። አሸንፏል። ያሸነፈው አስቀድሞ ነው፣ ግን ህጋዊነት ማግኘት አለበት። 5 ዓመቱ ደርሶ ማለፍ የለበትም ያለ ምርጫ እና ካለፈ ኤክስፓየርድ ያደረገ ስለሆነ የእሱ መንግስትም መንግስት አይደለም ማለት ነው። ይህንን ነው ለማድረግ የሞከረው ያደረገው። ከዛ እቅዶቹ አሉት። ከእቅዶቹ አንዱ ደርግም የሄደበትን ጎዳና ለመሄድ ወያኔ በሌላ መልክ ያደረገችውን ለማድረግ አይነት ነገር ነው የተሄደ። ከኤርትራ ጋር ያለ ጭቅጭቅ አለ፣ አሁን የምናየው ነገር ማለት ነው። የኢትዮጵያ ህዝብ ላንድ ሎክድ ያደረጉት የነሱ ህገ መንግስት እነሱ ናቸው። እነኚህ ጠባብ ብሔርተኞች በ91 ዓመተ ምህረት ተሰብስበው ወደ አዲስ አበባ ሲገቡ ሌንጮ ለታና መለስ ዜናዊ ናቸው ከለንደን ተደራድረው አዲስ አበባ ገብተው አዲስ መንግስት ያቋቋሙ። በዚያ ማግስት ነው የኤርትራን ጉዳይ የጨረሱት። አሁን ደግሞ ተመልሰው ህዝቡን ለማፋጀት የሚፈልጉበት ጉዳይ ራሳቸውን ለማኖር የሚያደርጉት ነገር ነው። በጦርነት በነገራችን ላይ ከ70 ዓመት የጣሊያን አገዛዝ በኋላ ኤርትራ ወደ ኢትዮጵያ የተመለሰች በጦርነት አይደለም። ክቡር ጠቅላይ ሚኒስትር አክሊሉ ሀብተወልድ፣ ጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ እና በዛን ጊዜ የነበሩ ምሁራን በጠቅላላ እና የመንግስት ተወካዮች ናቸው በዲፕሎማሲ ኤርትራን ወደ ኢትዮጵያ የመለሷት። የኤርትራ ህዝብ እናት ሀገር ወይም ሞት ብሎ ነው የተመለሰ። የነኝህ ግፊት ተጨምሮበት ማለት ነው እና ያ አመላለሱ ደግሞ ኦቨርዌልሚንግ ነበር። በጣም ከአጥናፍ አጥናፍ ነው ህዝቡ ተነስቶ አገራችን ኢትዮጵያ ነው፣ ሰንደቅ ዓላማችን ይመለስ ብለው ወደ ሀገር ወደ አንድነቱ የተመለሱ እና በጦርነት አልነበረም። ንጉሠ ነገሥቱ የተሳሳቱት ያ ነው የጀመሩት። ከዚያ በኋላ ደርግ የቀጠለበት በስፋት የቀጠለበት ያ ነው። በጦርነት ሊመለስ አይችልም። አሁንም ቢሆን ያ አይደለም መፍትሄው፣ ብዙ መፍትሄ አለ እና የአብይ አህመድ ወደ ምርጫ ገባው። ምርጫ ያስፈልጋል ያለበት 5 ዓመት ደርሷል። ያ ኤክስፓየር ከማድረጉ በፊት እሱ መመረጥ አለበት። ሁለተኛ ደግሞ
ካድሬዎቹ አሁን የሚሉት ነገር አለ። ጉልበትና አቅም ካለው የባህር በር በጉልበታችን እናመጣለን ነው። ራሳቸው ናቸው የሰደዱት። ኦነጎችና ቲፒኤልኤፎች ናቸው የሰደዱት። መልሰው ግን ለማምጣት ደግሞ እንደ ህዝብን ማነሳሻና የወንድማማች ህዝብን ደም ማፍሰሻ ለማድረግ ይሞክራሉ። የኤርትራ ጉዳይ የሚፈጸም ወደፊትም ቢሆን በሰላም ነው የሚመጣ። ዳር ድንበራችን የሚከበርም በሰላም ነው። ወደፊት ወንድማማች ህዝብ ነው ይመጣል። አምባገነኖች ከየትም አካባቢ ሲነቀሉ ህዝብ ራሱ በራሱ ይፈላለጋል። ትናንትናም ወደ ኢትዮጵያ ሲመለስም እናት ሀገር ሞት ብሎ ነው። ይሄንን አጀንዳ ይዞ ነው የተነሳ አብይ አህመድ። ሌላው ሁለተኛው ደግሞ ከቲፒኤልኤፍ ጋር ያለው ቁርሾ ነው። ከቲፒኤልኤፍ ጋር ያለውን ቁርሾ ራሱ ያመጣዋል፣ ራሱ ይወስደዋል። አሁንም በትግራይ ላይ የመዝመት ፍላጎት አለው። ግን ያ ሲዘመት የሚያልቀው ህዝቡ ነው። በአማራ ህዝብ ላይ የጀመረውን ጦርነት ዳር ማድረስ ይፈልጋል እና እነኚህ ሁሉ ጦርነቶችን የበለጠ ለማስቀጠል እና ጉልበት ለማግኘት የግድ የኤክስፓየር ከመሆኑ በፊት ህጋዊነትን ማግኘት ስለነበረበት ነው ይሄን ምርጫ ያደረገ እና ምርጫ ያስፈለገበት ይሄ ነው። ግን ምርጫ ከተቃዋሚ እሱን ሊቃወም ከሚችል ኃይል ጋር አይደለም የተቃወመ። መጀመሪያ ነገር ለተቃዋሚዎቹ ስፔስም አልሰጠም፣ ቦታም አልሰጠም። ለነበሩትም እንኳን ቢሆን የቴሌቪዥኖች፣ ሬዲዮን፣ ሁሉ ነገር መገናኛዎች በሱ ቁጥጥር ስር ስለሆኑ ተነፍገው ነው እና በእኩል መንፈስ አይደለም። ሁለተኛ ዲሞክራሲያዊ የሆነ ምርጫ እንዳይደረግ ገድቦ ነው ይሄንን ያደረገ። ሶስተኛው ደግሞ ጦርነት በየአካባቢው አለ እና ሊወዳደሩ የሚችሉ ኃይሎች አልነበሩም ማለት ነው። ጦርነት ተከፍቶ ጦርነት እያካሄደ ባለበት ሁኔታ ምርጫን አካሄድ መራጭ በሌለበት ከ62% በላይ የኢትዮጵያ ህዝብ በጦርነት ላይ ነው፣ ሰላም የለውም። በዚህ ሁኔታ ነው ምርጫ አካሄዳለሁ ብሎ የተነሳ እና ለምን ላልከው እንግዲህ መልስ ለመስጠት እንደሚመስለኝ ደግሞም የሆነው ህገ መንግስት አለን ይላሉ። ያ ህገ መንግስታቸው 5 ዓመት ሲሞላ የግድ ምርጫ መካሄድና ጠቅላይ ሚኒስትር መሰየም አለበት፣ ምክር ቤቱ መለወጥ አለበት፣ በምርጫ እንትን ማድረግ አለበት ተብሎ የሚባለውን እዛ ወረቀት ላይ ያሰፈሩትን ፉልፊል ለማድረግ የተደረገ ነገር ነው እንጂ ሌላ ነገር የለውም። ለዚህ ደግሞ አብይ አህመድ ሬዲ ነው። ምክንያቱም ቀጣይ ጦርነቶች አሉ፣ የሚያደርጋቸው ጦርነቶች። በአማራ ህዝብ ላይ ያወጀው ጦርነት እስካሁን አላለቀም፣ ሊያልቅም አይችልም። በእርግጥም የመጨረሻው የሚያደርገውም እሱን የአብይ አህመድ የሚጎተትበትም በዛ ይመስለኛል። ሬሳው ልክ እንደ ሊቢያው አምባገነን ማለት ነው እና እነኚህን ሁሉ ጦርነቶች ለማድረግ የግድ ህጋዊነት ማግኘት ስላለበት ያደረገው ነገር ነው፣ ሌላ ነገር የለውም። እና አሁን በተለይ ደግሞ እንደ ጠቅላይ ሚኒስትሩ አሁን ብዙዎቹ ወጣት ፖለቲከኞች አሁን እንደምናየው ቀጥሎ ሰውን በግልጽ ፊት ለፊት የመዋሸት ሁኔታዎች እየተለመዱ መጥተዋል። እና እስቲ አንድ ሌላ የሰማሁት ሰዎች እዚህ ሲወያዩ ይህ ምርጫ አብይ ለራሱ ብሎ ያመጣው የበለጠ እሱን የሚያጋልጠው ሁኔታ ነው የፈጠረው ራሱን። አንደኛ ምን ያህል ድጋፍ እንደሌለው፣ ሁለተኛ ሰላም እንደሌለ ከሱ ቁጥጥር ውጭ እንደሆነና ሶስተኛ እሱ የሚናገረው ከሀገሪቱ ተጨባጭ ሁኔታ ጋር አለመኖሩን ለህዝብ የበለጠ ይፋ ያደረገበት ሁኔታ ነው ብለው አንዳንዶቹ አስተያየት የሚሰጡ አሉ። እንግዲህ ከዛ ጋር እስቲ ዶክተር ወንድሙ የልጁን አብሬ ላሳይና አንድ ጊዜ አብረን እንመልከተው። መንግስት ይመጣል፣ መንግስት ይሄዳል። መንግስት ጎርፍ ነው፣ ይመጣል ይሄዳል። ዛሬ ኢትዮጵያ እድሎችም ፈተናዎቹም ፊት ለፊቷ ተጋርጠውባታል። የዛሬው ማሸነፏ፣ የዛሬን በሰላም ማሸነፏ የተደገሰላትን ጥፋት
አሸንፋ በሰላም ተቻችለን እንሄዳለን፣ ተቻችለን መንግስት እናቆማለን፣ መንግስት ሆነን ሀገር እንጠብቃለን ብሎ ያለው ህዝብ ነው። ስለዚህ ህዝብ አሸንፏል። እንግዲህ ዋናው መልእክቱ ነው። ለህዝብ አሸንፏል፣ እንኳን ደስ አላችሁ ነው። ይሄ የትብብሩ የፖለቲካ ጉዳይ ዋና ኃላፊ የተባለ ምርጫው ትንሻው የሚባል ነው። ከዚህ በፊት እዚህ በአሜሪካ ውስጥ የተለያዩ ነገሮችን ሲሞካክር የነበረ ሰው ነው። እንግዲህ እንዴት አየው በአጠቃላይ? ስለዚህ ሰውዬ ዶክተር መንግስቱ ደህና አድርጎ በፌስቡክ ትንሽ አረፍተ ነገር ጽፎ አጋልጦታል። እስቲ የመጀመሪያውን መስመሩን ልንገርህ፣ አሻሽዬ ነው በአማርኛ ያለውን። አያጅቦ ወደማያውቁት ሀገር ሂዶ ቁርበት አምጥፉልኝ ይላል። እኔ አስተካክየው ነው፣ ሂዶ ይገላል ነው ያለው እሱ። እና በደንብ አሜሪካ ያሉት በደንብ ይሄን ሰው ያውቁታል። እኔ የዚህን ሰውዬ ስብዕና አሁን ያቀረብከውን ሰውዬ ስብዕና የገመትኩት በፈረንጆቹ 1999 እና 2000 አካባቢ ወደዛ አካባቢ ነው። እና በዚያን ጊዜ ኢድን የተባለ የኢሜል መለዋወጫ መድረክ ላይ ከታተል ነበረ። እንዳሁኑ ትንሽም እንዲያው ደህና ጎልማሳ ሰው ጉልበታም ነበርኩኝ እና ነጋ ጠባ ስለ መምህራን ስለ ሰብአዊ መብት ስጽፍና እንትን ስል ነው የነበርኩት። አንድ ቀን አስገራሚ ኢሜል መጣልኝ። ከማን? ምርጫ ስንሻው ከሚባል ሰውዬ። አንደኛ ስሙ ገረመኝ። ምርጫ ስንሻው ስምን መልአክ ያወጣዋል ማለት ይሄ ነው እኮ። መልእክቱ ራሱ የሚገርም ነበር። ዶክተር አቶ አለሙና ዶክተር መንግስቱ ቃለ መጠይቅ ላደርግ ስለምፈልግ በዚህን ቀን በዚህ ሰዓት በዚህ ቁጥር ደውልልኝና ቃለ መጠይቅ ላድርግልህ አለኝ። እንዴ በመጀመሪያ ደረጃ ቃለ መጠይቅ ግድ ካልሆነብኝ በስተቀር ዘልዬ ቃለ መጠይቅ ለማድረግ በፍጹም አልፈልግም። ብዙውን ጊዜ ይቅርታ አድርጉልኝ ነው የምለው። እኔ ጥሩ ጸሐፊ ነኝ እንጂ ጥሩ ተናጋሪም አይደለሁም፣ እንደምታዩት ነው። ሰውዬው ምንድን ነው ብዬ አሜሪካ የሚኖሩ ጓደኞችን ጠየቅኳቸው። ምንድን ነው ይሄ ሰውዬ? እንዴት ነው እንደዛ የሚለው? ባይሆን ደውሎ አይጠይቀኝም እንዴ? በኢሜል ጠይቆኝ አንተ ደውለ ና ላድርግህ። ምንድን ነው ትእዛዝ ነው? ምንድን ነው ይህ ሰውዬ? እና ጓደኞቼ ምን ይሉኛል፣ አንድ ሬዲዮ አለው በአካባቢው ብቻ የሚሰማ እና ባክግራውንዱ ወይም ደግሞ እንትኑ ሲነግሩኝ የሆነ የደርግ ወታደር የነበረ ሰው ነው። እና እንግዲህ ያኔ እንደ ዛሬው ቫይበርም የለም፣ ዋትሳፕም የለም፣ ቴሌግራም የሚባልም የለም። እና ስለዚህ አንተው በደወልከው ስልክ ኢንተርቪው አድርጎህ ሊጠቀምብህ ፈልጎ ነው አሉ። እና ምን አይነት ሰው ነው? ምን አይነት ሰው ነው ብዬ እንትን ስል አረ ሰውየው ታቦትን በሻንጣው ተሸክሞ ይዞራል ሲሉኝ ማመን አቃተኝ። ታቦት ተሸክሞ በሻንጣው ይዞራል አሉ። በየሳምንቱ የሆነ ቦታ ላይ ታቦቱን አስቀምጦ እዛ ያስቀድሳል። ከተቀደሰ በኋላ ታቦቱን ይዞ ወደ ቤቱ ይሄዳል። ጉድ በሉልኝ። ይህን ሰውዬ ያኔ ነው በቃ። ከዚያ በኋላ ከሰው ቆጥሬውም አላውቅም። አሁን ደግሞ ቤት አድርጎ የትብብሩ አባል እንደሆነ ግርም ብሎኛል። የትብብሩ የምርጫ ኃላፊ እንዴት ነው በዛ የመረጡት? ስሙ ምርጫ ስለሆነ ነው? ይቅርታ ስለ ፐንንቴንድድ ይላል ፈረንጅ። ደግሞ አለማፈሩ
ቅድም እንደተናገርነው ነው። ዶክተር መንግስቱም እንዳለው ነው። እኔም ደግሞ ከመጀመሪያው ለማለት እንደሞከርኩት ነው። በአማራ ክልል ከ80% ወይም ደግሞ 80% ምርጫ መደረግ አይቻልም። ምክንያቱም ፋኖዎች ጠቀም አድርገው ይዘውታል። በኦሮሚያውም እንደዚያ ነው። ቅድም በቤኒሻንጉል እንደዚያ ነው። 62% ብለዋል ወንድሜ። በጣም ደግ ስለሆነ ዶክተር መንግስቱ እኔ 80% እንደዚያው ነው በሁሉም ቦታ። ምናልባት ደቡብ ውስጥ ብቻውን ሩጦ አሸንፎ ሊሆን ይችላል። አማራ ውስጥ አንዳንድ ከተማ በከባድ መሳሪያ የታጠቁ መከላከያ ሰራዊት ተከቦ ብልጽግና ራሱ ሩጦ ራሱ እንዲያሸንፍ የተደረገበት ምርጫ አለ። ይሄ ሰውዬ ማፈሪያ ይቅርታ ስለቃል መጠቀም እንዲያው ሳልፈልግ መጠቀም አለብኝ። እንከን የሌለው ምርጫ ይለናል እንዴ? የምን ምርጫ ነው? ማን መርጦ? እኔ እንደሚመስለኝ ከሆነ የሆነች ሹመት ብልጽግና ለውሻ እንደሚወረወር አጥንት እንደሚወረወር ይወረውርልኛል ብሎ ካልሆነ በስተቀረ ደግሞም ለዚችው ስብዕና ስለሌለው አይኑን እያቁለጨለጨ ይጠብቃል ማለት ነው። እንደዛ ወጥቶ በኢትዮጵያ ሕዝብ ላይ የቀለደው አሜሪካ ያሉት ምን አይነት ሰው እንደሆነ ያውቁታል። ሙትታ ያለ ሙትቻ ነው። ሙትቻ ይላል ኦሮሞ ሲተርት። ሙትቻ ድሮ ሙት ነበረች፣ ሞት በከንቱ ስሙ ጠፋ ይላል። ከዚያ በላይ ስለዚህ ሰውዬ መናገር አልችልም። አመሰግናለሁ። እሺ፣ በጣም ነው የማመሰግነው። በዚህ ላይ ትንሽ የምትለው አለ ዶክተር መንግስቱ? ወደሚቀጥለው ሳንሄድ። በጣም አሳፋሪ ነው የመጨረሻ ስቴትመንቱ። በዚህ ምርጫ የኢትዮጵያ ሕዝብ አሸነፈ ምን ያለ እሱ ተወዳደርኩበት የሚለው አካባቢ ድርጅት አቋቁሞ ነው ደግሞ ምርጫው ስትሻው የአንድ ሰው ድርጅት ወደ ኢትዮጵያ የገባ። መቼም ኑሮ ያልተሟላላቸው እንደዚህ አይነት ብኩኖች የሚያደርጉት ይሄንን ነው። አንድ አማራ ጊዮናዊ የሚባል ድርጅት ይዞ ነበር የገባ ስም። የአማራ ህዝብ በድሮን እየተቃጠለ ያለበት ሁኔታ፣ የአማራ ወጣት ከወራሪ ጠላቱ ጋር እየተፋለመበት ባለበት ሁኔታ ነው ህዝብ አሸነፈ የሚለን። የኦሮሞም ህዝብ ተመሳሳይ ሁኔታ ነው ያለበት። እየተካሄደበት ያለው የድሮ ጭፍጨፋና የሰራዊት ወረራ እንደቀጠለ ነው። በጋምቤላ ተመሳሳይ ሁኔታ ነው ያለ እና የትኛው ህዝብ እንዳሸነፈ በዚህ ምርጫ ግልጽ አይደለም። ሐሰት፣ ቅጥፈት፣ ብልግና ነው የሰውየው ቃል። የኢትዮጵያ ህዝብ አላሸነፈም። የኢትዮጵያ ህዝብ አልተሳተፈበትም። የኢትዮጵያ ህዝብ ፈቃዱ አይደለም። የኢትዮጵያ ህዝብ በጦርነት እና በረሃብ ላይ ነው ያለ፣ በመፈናቀል ላይ ነው ያለ። ህዝብ አላሸነፈም። እሱ ደጅ ቢጠናው መንግስት አብይ አህመድ ግን አዎ ራሱ ሩጦ ራሱ አሸንፏል። የሆነው ይሄ ነው እና ከዚህ በላይም ሌላ የለኝም። የሰውየው ስብዕናን በተመለከተ ዶክተር ወንድሙ በደንብ ገልጾታል። አንተም ታውቀዋለህ። በቨርጂኒያ ዲሲ አካባቢ የሚኖሩ ሁሉ ኢትዮጵያውያን ያውቁታል ይህን ሰውዬ። ቤተክርስቲያን አቋቁሞ ራሱ እንደውም አንዳንዶች ሲቀልዱ ሬከርድ የጸሎተ ቅዳሴ ሬከርድ አድርጎ ቄስ በሌለበት ያደርግ ነበረ ሁሉ ተብሏል። የማይባል ነገር የለም ስለዚህ ሰው ከተነሳ ማለት ነው። እና
ምንም ዋጋ የሌለው እንዲህ አይነት መውደቂያ የሌላቸው በራሳቸው የማይተማመኑ ለአሽከርነት ለመጋዣነት የተዘጋጁ ሰዎች ናቸው እንግዲህ በኢትዮጵያ ፖለቲካ ውስጥ ያሉ እና በጣም አሳዛኝ ትልልቅ ሀገራችን በጣም ትልልቅ ሰዎች ያለፉበት ትልልቅ ሰዎች የሚገፉበት ሀገር ናት። እንዲህ አይነቶች ደግሞ ያው የሐሰት ምስክራቸውን እየሰጡ ህዝብ በሚያልቅበት በረሃብ በሚቀጣበት በሚሞትበት እነሱ የሚናገሩት የኢትዮጵያ ህዝብ አሸነፈ ማፈሪያነት ነው። እንዲያው ስለ ምርጫው እዛው ላይ እንዲያው አንዳንድ ድራማዎችን ብጨምር ጥሩ አጭር ነው። ይሄ ምርጫ በጣም ካዝናኑን ምርጫ ቦቻ አንዱ ነው። አንዷ አባቷ ሙቶባት ሬሳውን አስቀምጣ ምርጫ መጣች። አባቷን አትወድም ማለት ነው እቺ ሴትዮ እንጂ ሌላ እንዴት ነው ሰው አባትን የሚያክል ሙቶ ያም ሴት ልጅ ለአባቷ ልዩ ፍቅር ነው የሚኖራት? ድራማ ነው። ሌላው ወልዳ ይቅርታ አድርጉልኝ ለቃሉ ደሟን እየዘራች ልትመርጥ መጣች ተባለ። እናቶቻችን እኮ ሲወልዱ ለወር አይወጡም ከቤት እንደ ፈረንጆቹ አይደሉም። እዛው ነው ተቀልበው መንብለው ፋፍተው ነው የሚወጡት። እቺ ምን አይነቷ ተራማጅ ብትሆን ነው ለዛ ምርጫ እንደዚህ አራስ ልጇን እንትን ብላ የምትመጣው? ስቲንክረድ የሆነ በጣም የሚገርሙ ድራማዎች ተሰርተዋል። እዚህ ላይ ብዙ ድራማዎች አይተናል። እና ይሄን ነው ምርጫው ስንሻው ምርጫ ብሎ የሚልብን የሚዘባበንብን እቺን ብቻ ለማለት ነው እንዳናልፋት እቺን ቀልድ። ትክክል ነው። ልክ ነው። ነገሩ ብዙ መባል የሚያስችል ነው። እንግዲህ እስቲ ለይህንን ምርጫ በተለይ በምርጫው ምክንያት የመጣውን ቅሌትና ውርደት በተለይ ያለውን የምርጫው ላይ የከሸፈው መሆኑን በመቀበል ይመስላል ያን በትልቅ ደረጃ ለመሸፈን የተሄደበት ርቀት ደግሞ የብዙ ሰዎችን ህይወት መጥፊያ ምክንያት የሆነውን ሁኔታ እንዲፈጠር ተደርጓል። እስቲ ለምሳሌ ብንመለከት ይሄንን አሁን ይሄ አርሲ ላይ ነው። ከአንድ ሳምንት በፊት ከወዲያው ሁኔታው እንደተፈጠረ ግዕዝ ሚዲያ ያወጣው እንትን አለ። ሪሊ በጣም ጥሩ እንትን ነው። እዚህ ላይ አርሲ ዞን ለአጥቂዎች ድጋፍ የሚያደርጉና ሽፋን የሚሰጡ የመንግስት አመራሮች በሚል ርዕስ ነው ያወጣው። አርሲ ዞን በኦርቶዶክሳውያን ላይ እየተፈጸመ ያለውን የኦርቶዶክሳውያን ህይወትና ንብረት መጥፋት እና አብያተ ክርስቲያን መውደም በስትራቴጂክ ደረጃ የሚደግፉ እንዲሁም የተፈጸሙትን እልቂቶች መሸፈንና እንዳይታወቁ ለማድረግ የተለያዩ ስብሰባዎችን የቦታ ምረቃቶች እንደ ሽፋን የሚጠቀሙት ዞኑ ከፍተኛ አመራሮች ናቸው። አሁን ላይ ለከፍተኛ ጥቃት እየደረሰበት የሚገኘው የአስኮ ወረዳ ሲሆን ወረዳው አስተዳዳሪም አቶ ጋቢ ገለቹ ናቸው። ለዚህ ተጠያቂ የሆኑት ዋና የዞን ወረዳ አመራሮች ስም ዝርዝር እንደሚከተለው ቀርቧል። አቶ ኢብራሂም ከድር የአርሲ ዞን ዋና አስተዳዳሪ፣ አቶ ስንታየው ጥላሁን የአርሲ ዞን የሰላም ጸጥታ መምሪያ ኃላፊ፣ አቶ ጋቢ ገልቹ የአስኮ ወረዳ ዋና አስተዳዳሪ። ይህ ሁሉ በደልና ውድመት እየደረሰ ባለበት ወቅት ተጠያቂነት የሚያስፍን የመንግስት አካል ባይኖርም ድርጊቱ ለታሪክ ተመዝግቦ ማስቀመጥ ይገባል። በመሆኑም ጉዳዩን በዓለም አቀፍ ደረጃ ለማሳወቅ ድምፅ መሆን ጥረት አድርጋችሁ ያላችሁ ተግሞጋቾች የእነዚህን አካላት ስምና ምስል ፎቶ በመጠቀም የዓለም አቀፍ የግንዛቤ ማስጨበጫ የማጋለጥ ስራዎች በስፋት እንድትሰሩ እናሳስባለን ብሎ ግዕዝ ሚዲያ ነው ይህን ያካፈለው። በእውነቱ እጅግ የሚያሳዝን ሁኔታ ነው። እናንተ እንዴት አያችሁት? ይህን በሰማችሁበት ጊዜ ወንድሙ ቀጥልበት። እሺ መሰረታዊ የሆኑ ነገሮችን ብናይ እላለሁ እኔ። ይሄ ተደጋጋሚና በጣም እንትን የሆነ ነገር ነው። በመጀመሪያ ደረጃ ለሞቱት ሰዎች እግዚአብሔር
ነፍሳቸውን በአጸደ ገነት ያኑርልን። ይቅርታ አድርጉልኝ ኢሞሽናል ከሆንኩባችሁ ታገሱኝ። ዶክተር መንግስቱ ልትቀበለኝ ትችላለህ። ኢን ዘ ሚድል ምናልባት ድምፄ ከተሰባበረ የቀሩትንም እግዚአብሔር ከጎናቸው ይሁን። ስታቲስቲክሱን በኋላ እናየዋለን፣ የደረሰውን ግፍ ያየነውን ግፍ። ግን ይሄ እነዚህ ስልጣን ላይ ያሉት በሙሉ የኢትዮጵያ ጠላት ተላላኪዎች ናቸው ብዬ ነው የምገምተው። የኢትዮጵያን ከምድረ ገጽ ላይ ለማጥፋት አሁን እያነሰች መጣ የሆነች ምድር ቀርታለች በኢትዮጵያ ስም የምትጠራ። ምክንያቱም በየጊዜው ሉዝ እያደረገች በአንተ በወንድሜ በዶክተር መንግስቱ እድሜ እንዲሁም በወንድሜ በአቶ አለሙ እድሜ እኛ እንኳን አይናችን እያየ ጅቡቲንም በ99 ዓመት መመለስ የነበረባትን አተናታል። ኤርትራንም አይናችን እያየ ቅድም ዶክተር መንግስቱ በግልጽ እንዳስቀመጠው አተናታል። የኢትዮጵያ የውጭ ጠላቶች ኢትዮጵያን ለማጥፋት 3 ነገሮች መጥፋት አለባቸው ብለዋል። አንዱ የንጉሠ ነገስቱን ስርዓት ገርስሶ ማጥፋት የሚል ነው። ሁለተኛው የኦርቶዶክስ ሃይማኖትን ማጥፋት ነው። ሶስተኛው ደግሞ አማራ የተባሉትን ዜጎች ከምድረ ኢትዮጵያ መደምሰስ እና በሌሎቹ ጎሳዎች ጥርስ ውስጥ ማስገባት፣ እሱን በደንብ መስራት አለብን ብለው አንዳንዶቹ ጸሐፊዎቻቸው ባሮን ሮማን ፐርቻስካ እና ጄምስ ኤድዊን ባውን የተባሉት ከሶስት እና እነዚህ እዛ ላይ ሰርተዋል። ሌሎችም አሉ። አሁን መካድ ተጀምሯል እንጂ ማኩሌ የተባለ ሎርድ ማኩሌ የሚባል እዚህ እንግሊዝ ሀገር የነበረ ሰውዬም ይሄንኑ ነው ያለው። ሄንሪ ኪሲንጀርም ብሎታል። ግን በአሁኑ ጊዜ ኢቭን እንትን ውስጥ ገብተው አላሉም ብለው ክደዋል። ክደው ኤአይ ሳይቀር እንዲታረም ተደርጓል። እንግዲህ ከሶስቱ እግሮቹ አንዱ የእንትኑን የነገስታቱን በእኛም አስተዋጽኦነት ደርግ አሳክቶላቸዋል። ሁለቱን ለማሳካት መጀመሪያ ህወሓት ተያይዞት ምን ያላደረገዋል የኢትዮጵያን ኦርቶዶክስ ቤተክርስቲያን ለማጥፋት እና አማሮችን በያሉበት እንዲታረዱ ለማድረግ ያላደረገው ጥረት የለም። በእውነቱ በታምር ነው እነዚህ ሁለቱ እስከዛሬ የደረሱት። በጣም እንትን ብሎ ከወያኔ በኋላ የአማሮችንና የተዋህዶ ኦርቶዶክስ አማኞችን ጭፍጨፋ ብልጽግና ከምንጊዜውም በላይ በከፍተኛ ደረጃ ቀጥሎበታል። ቤተክርስቲያኖች በሁሉም ቦታ በሁሉም በተከለለው ግዛት ሲቃጠሉ አይተናል። ወለጋ የደም መሬት ሆና በአማሮች ደም ጨቂታለች። በአማሮችና በክርስቲያኖች ደም የቀድሞ ወለጋ ጠቅላይ ግዛት ክፍለ ሀገር ወደፊት የሚጠየቅበት ትልቅ የሰብአዊ ፈረንጆቹ ጄኖሳይድ ያሉት
ከሩዋንዳው ያላነሰ ተፈጽሟል። በሰብአዊ መብት ተሟጋቾችና በመንግስት ሪፖርቶች መሰረት አንዳንድ ስታቲስቲክሶችን ጠቅስላችኋለሁ። ሰኔ 2022 ውስጥ በፈረንጆቹ ማለት ነው ቄለም ወለጋ በሚባል ቶሌ በምትባል ቀበሌ 340 ንጹሃን ዜጎች መገደላቸውን የሰብአዊ መብት ኮሚሽን የኢትዮጵያው እና የተባበሩት መንግስታት ሪፖርቶች ያመለክታሉ። አንዳንድ የአካባቢው ነዋሪዎች ሲናገሩ ተጎጂዎቹ ከነቤተሰቦቻቸው ያለቁት 700 በላይ ነው እያሉ ይነግሩናል። ከዚያ በፊት ደግሞ ህዳር 2020 አሁንም በምዕራብ ወለጋ ጉሊሶ ወረዳ ጋዋ በምትባል መንደር በታጠቁ ቡድኖች ተመልከቱ፣ በተዘነዘረው ጥቃት 54 አማሮች ተገድለዋል። ይህንን ያለው አምነስቲ ኢንተርናሽናል ነው። ሌሎች ጥቃቶች ከነዚህ በተጨማሪ በምስራቅና በቄለም ወለጋ የተለያዩ ወረዳዎች ለምሳሌ በኪረሙ እና አዋሳኝ አካባቢዎች በተደጋጋሚ በተፈጸሙ ጥቃቶች በአሰቃቂ ሁኔታ ተጨማሪ የአማራ ተወላጆች ህይወታቸው አልፏል። ቁጥሩን አላገኘሁም፣ ፈላልጌ ነበረ። ከ10,000 በላይ የሚሆኑ አማሮች ከወለጋ ተፈናቅለው ዛሬ ድረስ ደብረ ብርሃን እንደ አይባሌ ኑሮ ተጠልለው እየኖሩ ነው። ያንኑ የሚያክል ማለት 10,000 በላይ የሚሆኑ አማሮች ደሴና ባህር ዳር ደርሰዋል እና በመጠለያ ይኖራሉ። ኑሮ ከተባለ ማለት ነው። ኑሮ ከተባለ ሁለት ይህንን በግልጽ ነው የምናገረው። የፈለገ ሰው ቢፈልግ ዘረኛ ይበለኝ፣ ቢፈልግ የፈለገውን ይበል። ሁለት ይህንን በግልጽ ነው የምናገረው። የፈለገ ሰው ቢፈልግ ዘረኛ ይበለኝ፣ ቢፈልግ የፈለገውን ይበል። ሁለት ከኦሮሞ ብሔረሰብ የተደራጁ አራጆች አሉ። አንዱ የኦሮሞ ነፃ አውጪ ጦር ነኝ የሚለው ነው። ሌላው ደግሞ የኦሮሞማ ብልጽግና ገዥ ነው። ሁለቱም እየተናበቡ ነው የሚሰሩት። እንደሚመስለኝ ከሆነ ሲገሉ አማራውን እና ክርስቲያኑን ሲገሉ፣ አማራ ከሆንክ በነገራችን ላይ እስላምን ብትሆን አተርፍም። ወለጋ የሆነውን ይሄ ነው። አማራና ኦርቶዶክስ ከሆንክ ሰኞና ሰኔ ተጋጠመ ማለት ነው። ወንጀሉ ከተፈጸመ በኋላ አውቀው የሚያደርጉት ነው የሚመስለኝ። አንተ እኔን ወንጀል፣ እኔ አንተን ወነጅላለሁ፣ በዚህ መሃል እናመልጣለን አይነት ነገር። አብሶሉትሊ ይሄ እኔ የማምንበት ነው። አንተ እኔን ወንጀሉ፣ እኔ ደግሞ አንተን ወነጅልሃለሁ። እንደዚህ አድርገን እናመልጣለን፣ በታሪክም አንጠየቅም። እንደዚያ የሚባባሉ ነው የሚመስለኝ። እነዚህ እልቂቶችን ተከትሎ ጥቃቱን የፈጸሙ የኦሮሞማ መንግስት በሽብርተኝነት የሚፈርጀው ኦላ ነው። ደግሞ የለም መንግስት ናቸው ይሄንን ሁሉ የሚያደርጉት ይላል። እኛ ግን አላየንም ለፍርድ ሲቀርቡ። ሐረር ውስጥ ለምሳሌ ጭሮ ድሮ አሰበ ተፈሪ በምትባለው ቤተክርስቲያን ተቃጥሏል። ብዙ ክርስቲያኖች በኦሮሞ ታጣቂዎች ተገድለዋል። አሁንም ያሰጋል። አሁንም እየዛቱብን ነው። አርሲም እንደ ወለጋ የደም መሬት ናት። ወደ ወለጋ መጥቼ እንግዲህ አርሲም እንደ ወለጋ የደም መሬት ናት። ምድሪቱ በአማሮች ደም
ጨክታለች። እዚሁ ሚዲያ ላይ ከ7 ወር በፊት ከ5 ወር ሆኖታል እኔና ዶክተር መንግስቱ ቀርበን የተናገርናቸው ነገሮች ነበሩ። በህዳር ወር 25 ክርስቲያኖች ሽርካ መርቲ ሽርካና መርቲ በተባሉ ወረዳዎች ተገድለዋል። ስለዚያ ተናግረናል። መተን ደማቸው ደመ ከልብ ሆኖ ነው የቀረው። የሚገርመው እዛ ላይ ነው። ያን ጊዜ ተናግረናል። አሁንም እንዳይረሳ ደግሜ ለመናገር ሞክራለሁ። አሁንም ያሰውዬ እዚህኛው ውስጥም እጁ አለበት። የመንግስት ተብዬ ቃል አቀባይ መጀመሪያ ላይ ምንም የተፈጸመ ወንጀል የለም ነው ያለው። እኔ የሰማሁት ወንጀል የለም ማለት። ትንሽ ቆይቶ መጣና ወንጀሉን የፈጸሙት የኦሮሞ ነጻነት ጦር ወይም ሸኔዎች ናቸው አለ። እንደዚህ አለ። ጥቃቱ የተፈጸመበትን የአርሲ ዞን የሚያስተዳድሩት አሁንም ስማቸው አቶ ኢብራሂም ከድር ስሙን ሞት ይጥራው በአካባቢው ክርስቲያኖች ላይ የፈጸመው ጥቃት ሐሰት ነው ያለው እሱ ነው። ለመሆኑ ያ ሰው ምንድን ነው? ከዚህ በፊት አንስተነዋል። መረጃውን ያገኘሁት ከአደባባይ በዛን ጊዜ ከአደባባይ ሚዲያ ነው ከሚባል ድረገጽ ዩቲዩብ ነው። ኢብራሂም ከድር ማለት በሻሸመኔው ጭፍጨፋ ወቅትም የከተማው ምክትል ከንቲባ የነበረ እና አስጨፍጫፊ የነበረ ሰው ነው። ከዚያም በፊት የኢጦሳ ወረዳ አስተዳዳሪ ነበረ። የምስራቅ አርሲ ውሃ ማዕድንና ኢንጂነሪንግ ጽሕፈት ቤት ኃላፊ ነበረ። ከዚያም የሻሸመኔ ኦህዴድ ጽሕፈት ቤት ኃላፊ ሆነ። የሻሸመኔ ከተማም ምክትል ከንቲባ ነበረ። ከዚያም ምስራቅ ሸዋ የዞን ሰው አስተዳዳሪ ነበረ። ክርስቲያኖች ሲታረዱ ዓይኔን ግንባር ያርገው ብሎ የካደው ይሄው የብልጽግና ባለ ስልጣን ነው። ሰዎቹን ሬሳ ግን እኛ አይተነዋል በቪዲዮ። በኦሮሞማ ብልጽግና የሚዘወረው የኢትዮጵያ ሃይማኖት ተቋማት ጉባኤ ቄስ ነኝ የሚል ሰውዬ መስቀል ይዞ ቀርቦ እኛ እንትኑን ድርጊቱን በደንብ መርመረነዋል፣ አባገዳዎችንም አነጋግረናል። ነገሩ ሃይማኖት ተኮርም አይደለም። ይሄንን ግድያ የፈጸሙት አለ ቪዲዮ አለኝ እስከዛሬ ፋኖዎች ናቸው አለ። ፋኖ እንዴት አድርጎ ይሆን ከጎንደር ከጎጃም ከወሎና ከሰሜን ሸዋ ተነስቶ ተጓጉዞ አዲስ አበባን አልፎ ያንን ጥቃት አርሲ ላይ ሊፈጽም የቻለው? እንዴት አድርጎ ነው እንደዛ ሊሆን የሚችለው? ምን አለ የሚመስል ውሸት እንኳ ቢዋሹ ይሄ ወንጀላቸው ተመዝግቦ ተቀምጧል። በራሳቸው በተቀረጹ ቪዲዮዎች መረጃው አለን። እኛ ለትውልድ ይተላለፋል። በእነሱ የሰሩትን ወንጀል አማሮች እንደፈጸሙ አድርጎ ያለምንም መረጃ የአኖሌ ሐውልት ያሰራው ቡድን ነገ እራሱ ያፈሰሳትን ደም በቪዲዮ መረጃው ተቀምጦ ልጆቻችን አይደለም ለዓለም እነዚህ አራጆች እንደሆኑ እናጋልጣለን። እኛ ማጋለጥ እንኳ ዛሬ ባንችል ልጆቻችን እና የልጅ ልጆቻችን ያስታውሱታል። መረጃው አላቸው። ይሄን ነጥብ ለማጠቃለል በአርሲ ተደጋግሞ
አማሮችና የኦርቶዶክስ እምነት ተከታዮች ላይ የሚፈጸመው በተጨባጭ ስም ጠቅሰን እንዳሳየነው በኦሮሞማ ብልጽግና ተዋናይነት የሚፈጸም ግድያ ነው። ወይ ራሳቸው ይገድሉን ሌላውን ይወነጅላሉ፣ አለበለዚያም ኢመደበኛ የሆነ ያስታጠቁት ኃይል ያዙና ያስገድላሉ። ከዚያ በኋላ ምንም አልተፈጠረም ይሉናል። በነገራችን ላይ ብልጽግና ከመከላከያው፣ ከኦሮሚያ ልዩ ኃይል፣ ከኮሬ ነገኛው አንድ ያደራጀ ኢመደበኛ ኃይል አለ። ያ ኢመደበኛ ኃይል ምን ብዬ ነው የምጠራው? ሌሎችም መጥራት ጀምረዋል። የመንግስት ሽምቅ ተዋጊ። ያ የመንግስት ሽምቅ ተዋጊ መሳሪያ የያዘውን አይደለም የሚገድለው፣ ምስኪኑን አማራ ነው። እንደ ነፍስ ቅጥር ነፍሰ ገዳዮች ወይም መርሰነሪስ አይነት ነው። መንግስት ያውቀዋል፣ ወደ ፈለገው ቦታ ይልከዋል። አበበ ገረሱ የሚባል ሰውዬ ነው አሉ ያንን ይመራል ብሎ ዶክተር ሚልኬሳ የነገረን። ይሄ ኃይል የሚንቀሳቀሰው ብልጽግና እውቅና ነው። የሚያግተውም እሱ ነው። ገንዘብ የሚቀበለውም እሱ ነው። የሚገድለውም እሱ ነው። የሚገርፈውም እሱ ነው። ኤርሚያስ የተባለ ቅርብ ጊዜ ተፈቶ የወጣ አለ፣ ነግሮናል። እንዴት አድርገው እየተቀባበሉ እንዴት እንዳሰቃዩትና 3 ዓመት ሙሉ ያለምንም ጥፋት 3 ዓመት ካሰቃዩት በኋላ የለቀቁት እና ገዳዩ ብልጽግና እና የሱ ድርጅቶች ናቸው። ሰሞኑን በአሰኮ ወረዳ እዛ አርሲ ውስጥ የተፈጸመው ግድያ ያካሄዱት እነሱ ናቸው። የያዙት መሳሪያ በመንግስት እጅ ብቻ ሊገኝ የሚችል ነበር። ከየት አመጡት? ያለን 3000 ገደማ ሆነው አስኮ ወረዳ ላይ ዘምተው የገደሉ ህዝቡን መንግስት ተብዬው በስውር ያደራጃቸው ሽምቅ ተዋጊዎች ናቸው። በነገራችን ላይ የፋይናንስ ኃላፊ የሆነች ሴትዮ ሰሞኑን የሆነ ሂጃብ አድርጋ ወታ ያለምንም ማፈር ስትናገር ደሬ ኪዩብ አቅርቦት አሳይቶናል። ከእገታ ብቻ 5 ቢሊዮን ብር ሰብስበናል ብላ በራሷ ላይ መስክራለች። እዚሁ ላብቃ። በጣም እግዚአብሔር ይስጥልን ዶክተር ወንድሙ። ከዚህ ጋር እንደው እንድትጨምርበት ነው ዶክተር መንግስቱ። በእርግጥ ነው አሁን ብዙ ወንጀለኞችን መንግስት ከራሱ ለማራቅ የተወሰኑ ሰዎች ላይ ለመለጠፍም የሚሞከር ሙከራ አለ። አሁን ሰሞኑን እርግጥ ቁጥጥር ስር የዋሉ አሉ፣ የከንቲባው የአንዳንድ እያሉ ከራሳቸው አውርደው የህዝብ ትኩረት ወደ ግለሰቦች ላይ እንዲሆንና እነሱን ነፃ ለማውጣት የሚሞክሩበት ሙከራ አለ። በግልጽ እንደሚታወቀው ግን የሁሉ ባጀት ተደግፎ ተደጋጋሚ አደጋ ተደጋጋሚ ቦታ ላይ ሲደረግ ይህን ያህል ሰራዊት ለጨፍጨፋ ተዘጋጅቶ ሲቀርብ ያን ሁሉ ያለ መንግስት እርዳታና ያለ በላይ ሽማንቶች ይሁንታ የሚሆን ያለ ይመስል ለማደናገር የሚሞክሩበት ሁኔታ አለ። እንዴት አየው? እስቲ አጫጭር ኮሜንቶች ላድርግ። በዝርዝር ነው የሄደበት ዶክተር ወንድሙና በጣም ጥሩ እንትን ነው፣ ግልጽ የሆነ ትንታኔ ነው የሰጠ። ይሄ ጉዳይ አሁን የተነሳ አይደለም። ይሄው ቡድን ማለት የአብይ አህመድ ቡድን በተለያየ ስም ከዚህ በፊት የሰራቸው ስራዎች አሉ።
ከአርባ ጉጉ ጀምሮ የተሰራ ከ1993-94 ጀምሮ ማለት በዚህ ሀገር አቆጣጠር ከ1984-85 ጀምሮ ሰው በገደል የተወረወረበት የአሰቦት ገዳም ሁሉ የተወረረበት መነኩሳት ያለቁበት ሁኔታ አሁን የተጀመረ አይደለም። ገዳዩም አራጁም አሰዳጁም አቃጣዩም ቤተክርስቲያንና ህዝብ የሚጨርሰውም ይሄው ተመሳሳዩ ቡድን ነው እና ደግሞ የሆነው የተጀመረውም ቲፒኤልኤፍ ስልጣን ከተቆጣጠረች በኋላ እነዚህ የኦሮሞ ወካዮች ነን ብለው ኦፒዲዮ በሚል ከተደራጁ በኋላ የተጀመረ እልቂት ነው። ይሄ እልቂት ሰሞኑን ጎላ እንጂ የዛሬ ላለፉት 7 ዓመት ያላቋረጠ በምስራቅ አርሲ ቤተክርስቲያን ሲቃጠል፣ መነኩሳት ሲገደሉ፣ ሲታረዱ፣ ምዕመናን እንደዚሁ የቆየ ነው። የዛሬ 2 ዓመት አንድ መግለጫ አውጥተን ነበረ። ያን መግለጫ ተከትሎ ምንጊዜም ሚዲያ እኔን አቅርባይ ነበረ እና የዛሬ አይደለም። ዛሬ ጎልቶ የወጣው ነገሩ እየገፋ እዚህ በመድረሱ ነው። ከዚህ የበለጠ ቁጥርም አልቋል። ከዚህ በፊትም ተገሏል። ከዚህ የበለጠ ቁጥርም ስደት እና ፍልሰት ተደርጓል። ከዚህ የበለጠ ቁጥርም ቀጠሎ ነበረ። ተከታታይ የለው። ራሷ ቤተክርስቲያኗ እግዚኦ ብላ እንኳን ህዝብ አልጠየቀችም። ዓለም አቀፍን ማህበረሰብ እንዲነቃ አላደረገችም። በሰሞኑ ነው አባታችን ወጣው በቤተክርስቲያናችን እምነታችን በቅኝ ግዛት ተይዛለች ያሉ። ይሄ ጥሩ ነገር ነው። እውነተኛ ነገር ነው የተናገሩበት ጊዜ ግን አሁን ነው እንጂ በአርሲ እየተካሄደ ያለው ፍጅት ዘመን ያስቆጠረ ነው። ከአርባ ጉጉ፣ ከበደኖ፣ ከአሰቦት ገዳም የጀመረ ላለፉት 7 ዓመታት ደግሞ በጣም በሰፊው የተሄደበት ነው። በህዝብ ላይ፣ በቤተ ክርስቲያን ላይ፣ በምዕመናን ላይ የተጀመረው ግድያ፣ የቀጠለው ግድያ ማለት ነው። ዶክተር ወንድሙ በደንብ ሄዶበታል። እኔ ኮሜንት ማድረግ የምፈልግ ይሄ የአሩሲ ግድያ ለምን በዚህ ሰዓት ሆነ? አብይ አህመድ የቀጠለ ነው ብያለሁ። ግን አጉልተው ለማሳየት ደግሞ የሞከሩ ሰሞኑን ለምንድን ነው አጀንዳ ሊያደርጉት የፈለጉ? እየገደሉ ደግሞ ለዓለም እያሳዩም ነው ማለት ነው። ይሄ ግድያ እየተካሄደ ምርጫው ተካሂዷል። ምርጫውን በዝምታ ነው እንዲያልቅ የተደረገ። ገዳዮች ግን አላቆሙም። ገዳዮች የማይቆሙ ኃይለኛ የሆነ ወታደራዊ እንቅስቃሴ አድራጊና የታጠቀ ኃይል ሳይሆን የአካባቢው አስተዳደር አባላት መሆናቸውን የሚያሳዩ ብዙ ምልክቶች አሉ እና ይሄንን ግን በቁጥጥሩ ስር ማድረግ እየቻለ አላደረገም። ሆን ብሎ የሚያደርገው ስራ ስለሆነ አዲስ አበባ ቅዳሜ ዕለት ጥቁር ተለብሶ በተዋለበት በብዙ የአማኞች በኩል እልቂቱን አስመልክቶ በተለበሰበት ጊዜ አብይ አህመድ እና የእሱ ካድሬዎች የአዲስ አበባ ስቴዲየሙን ከፍተው ዳንኪራ ያስመቱ ነበር። ይኸው የታወቀ ነው። ብሔራዊ ሀዘን ሊሆንበት በሚችልበት ቀን እንዲህ አይነት ፈቃድ ተሰጥቶ ነው ዳንኪራ የተመታ። ደግሞ ዳንኪራው የውጭ
የፉትቦል ቲም ደጋፊዎች ነን በሚል ነው፣ የሀገር ውስጥም አይደለም። እና እየተካሄደ ያለው ነገር በጣም አሳዛኝ አስገራሚም ደግሞ በራስ ህዝብ ላይ እየተደረገ ያለው ወንጀል፣ በመንግስት የሚደረግ ወንጀል፣ ድሮንና አውሮፕላን ይዘው ወደ ሰሜን ሲበሩ ሲጨርሱ ንጹሃንን ሲገሉ ወደ ኋላ ያላሉ ወታደሮቻቸው እዛው ካፍንጫቸው ስር ያለን የራሳቸውን ገመና ግን መቆጣጠር አልቻሉም፣ አልፈለጉም እና ፈቃድ የሰጡት ነው። ይሄ ግድያና የቤተ ክርስቲያን ቃጠሎ አሁን የጀመረ አይደለም። አሁን በሰፊው እየተካሄደ ያለበት ሁኔታ ነው። ግን ከአሰቦት ገዳም የጀመረ ላለፉት 30 ዓመታት የተካሄደ አሁን ደግሞ ላለፈው 7 ዓመታት በዚህ በአብይ አህመድ መንግስት በሰፊው በምስራቅ አሩሲ በኦርቶዶክሳውያን ላይ እየተካሄደ ያለው ግድያ እንደቀጠለ ነው እና ቤተክርስቲያኗ ናት አሁን ይሄንን መነሳት እና ማቆም ያለባት። በጣም የሚያሳዝነው ነገር ግን ከዚህ ዘመን በፊት በነበረው የኢትዮጵያን አንድነት ያስቀጠለች ቤተክርስቲያን፣ ሲሶ መንግስት የነበራት ቤተክርስቲያን፣ ነገስታትን ልትቀባም ልታወግዝም ትችል የነበረች ቤተክርስቲያን ይሄ ትውልድና በዚህ ጊዜ ፖለቲካና ኤሌክትሪክ ወደ በሩቅ በሚል የሚሰበከውም ይሄ ነው። ስለ ፖለቲካ አታንሱ በሚል ቤተክርስቲያን ውስጥ ሪፕሬዘንቴሽን የላትም። አሁን 70-60% የሆነ ሃይማኖት የተያዘው ቤተመንግስት እና በሎካሊቲስ እንኳን 2% እንኳን የሚሆን ያስተዳደር ቦታ እንኳን የላትም። ለዛ ተጠያቂዎች አሁንም ዞሮ ዞሮ የቤተ እምነቱ መሪዎች ናቸው። ትውልድ አማኝ ምዕመናን እንዲርቁ ከቤተ መንግስት ስልጣን ከመያዝ እንዲርቁ በማድረግ ይሄው አሁን የባዕድ ተከታይ የሆኑ ኃይሎች ቤተክርስቲያኗን መከራዋን እያበሏት ነው እና እየገደሏት ነው፣ እያሰደዷት ነው፣ ምዕመናንን እያፈናቀሉ ያሉበት ሁኔታ ነው። ይሄ ጦርነት ያልታወጀ ጦርነት ነው እየተካሄደባት ያለ። ጦርነቱም ላለፉት 30 ዓመታት የቀጠለ ነው፣ አሁን የተጀመረም አይደለም። በተለይ ላለፉት 7 ዓመታት ደግሞ በሰፊው ነው የተካሄደ ይሄ ግድያና ቤተክርስቲያን ማቃጠል። ቀልዱንም እያየን ነው። እነሱ ዳንኪራ ያስመታሉ፣ ህዝብ እየሞተ ቤተክርስቲያን እየተቃጠለ። ይሄ ማንንም ማየት እንዲያዝን ማድረግ አይደለም ያለበት። ራሱ ምዕመናኑ መደራጀት አለበት፣ ራሱን ከአደጋ መጠበቅ አለበት፣ ቤተ እምነቱን ከቃጠሎ መጠበቅ አለበት። እስካልሆነ ድረስ ያሰቡበትና ያለሙበት ፕሮግራም አድርገው የወጡበት ስለሆነ ይቀጥላል ቃጠሎውም ማለት ነው። ግን በጣም አሳዛኝ ጊዜ ላይ ነን። ታላቁ አባት ወጣው ቤተክርስቲያንህ ቤተ እምነትህ በቅኝ ግዛት ስር ናት አልተነገረኝም እንዳትል። እውነት ነው፣ ይሄ ነው አቅማቸው። ግን ከዚህ የላቀ ማደራጀት፣ ራስን መከላከል ያስፈልጋል። ቤተክርስቲያኗ ራሷን መከላከል ትችላለች። ሀገር ጠብቃለች፣ ሀገር ተከላክላለች፣ እስከ አድዋ ዘምታለች። እና ይሄ ነው የኔ ሀሳብ በዚህ። በጣም አመሰግናለሁ ዶክተር መንግስቱ። መቼም ብዙ ነገር ነው የሸፈናችሁት። ሪሊ አሁን በቅርብ አንተ ከሰጠው አስተያየት አንጻር በቅርቡ ለብልጽግና ምርጫ ጸሎት እናድርግ ሲሉ የነበሩ ሃይማኖተኞች ይህ ሁሉ ሰው ሲታረድ ወጥተው አንድ ስንኝ ጸሎት ማድረግ ያልቻሉበት ሁኔታ ስታይ ነገሩ እውነትም ቅንብሩ በልቀት በሰፊው ቅንብር ያለበት መስሎ ነው የሚታየው። በግልጽ ነው ያስቀመጥከው። ሰው ሀዘን ላይ ያለ የህዝቡን ማደና መሸፈኛ
ዳንኪራ መጨፈሪያና የማያገባቸው እንትን ዋናው የተሰራው ስራ ትልቅ ቀላል ነገር አይደለም። እንግዲህ ህዝብ ከዚህ ተምሮ ራሱን በሚገባ ማደራጀቱ ላይ ትኩረት ማድረግ ይኖራል የሚል ነው። እንዳልከው ነው ብዙዎቹ አስተያየት በዚህ ላይ ብዙ ማለትም ይቻላል። ግን በዚህ ሌላ የቀረ ካለለ ለመጨረሻ እንደ መዝናኛ አድርጌ የማቀርብላችሁ ደግሞ እንዲሁ የከንቲባዋን አስደናቂ ንግግር ይሆናል። በዛው እግረ መንገዳችሁ የተዝናናችሁ አስተያየት ስጡበት። ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኖ እንግዲህ አሁን ዶክተር ወንድሙ እንዴት ነው ሊደገም እስቲ ቆይ በደንብ አልሰማለሁ። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኖ እስቲ እንግዲህ እንዴት ነው ይሄ ምግብ እንደዚህ የተፈታተነ ምግብ ያለበት ቦታ ላይ በስ የሷን ንግግር ከዚያ በፊት እንዲያው ትንሽ ለመጨመር አንዳንድ እንቅስቃሴዎች አሉ። ዝም ብሎ ኢትዮጵያዊው እያየ አይደለም። እርግጥ ዶክተር መንግስቱ እንዳለው ነገሩ ከበፊትም ጀምሮ ነው። ግን ማወቅ ያለብን ተቋሞቹን ሁሉ ብልጽግና ተቆጣጥሯቸዋል። የኢትዮጵያን ቅድም ዶክተር መንግስቱ እንዳለው የኢትዮጵያን ቤተክርስቲያን በራሱ በኦሮሞማ እንዲያውም ለሁለት ሊሰነጥቋት በተነሱ የኦሮሞ ጳጳሳት ነን የሚሉ ተነስቶ ያው በአንድ ላይ ህዝቡ በመውጣት ያስቀረ መስሎት ነበረ። ዳሩ ግን በአሁኑ ጊዜ ወሳኙ ኃይል ያለው ሳዊሮስ የተባለ ሰው ነው። ሳዊሮስ የሚሉት ጳጳስ ነኝ የሚል ቤተክርስቲያኗን ለሁለት ሊሰነጥቃት ተነስቶ የነበረ ሰው ነው። የሙስሊሙ ቢሆን ሀጂ ሙፍቲ የተባሉ ሰው ደግ ሰው ተወግደው ቱፋ ኢብራሂም ቱፋ በሚባል በኦሮሞማ የተያዘ ነው እና ይዞታል። ዳሩ ግን ህዝቡ ዝም ብሎ እያየ አይደለም። ለአሁኑ ግድያ ህዝቡ አንጀቱ አርዋል። የሆኑ አርቲስቶችም ያንተን ዳንኪራ አንካፈልም ብለው ታዋቂ አርቲስቶች የሚደርስባቸውን አናቅም ትተውታል። ይሄ ራሱ አንዱ ህዝባዊ እምቢተኝነትን የሚያሳይ ነው። ህዝባዊ እምቢተኝነትን ወላይታ የኦርቶዶክስ ቤተክርስቲያን ባለፈው እሁድ በሚያስገርም ሁኔታ ያለቁትን ወገኖቻቸውን አርሲ ውስጥ አስታውሰው እያለቀሱ ህርማቸውን ተወጥተዋል። ለሟቾቹ ፍትሃት ካደረጉ በኋላ ፍትህ እንደማይገኝ ቢያውቁም ፍትህ ለኦርቶዶክስ ወገኖቻችን ብለው ወላይታ ውስጥ ጠይቀዋል። ክሬዲት እንሰጣቸዋለን። ሌላውም ያንን መከተል አለበት። የለንደን ደብረ ጽዮን ቅድስት ማርያም ቤተክርስቲያን የአሁኑ እሁድ ቄስ ቀሳውስቱ፣ ዲያቆናቱ አንድም ሰው ወደ ቤቱ አልሄደም። ከምእምኑ ወጥተው ሻማ አብርተው እየዘመሩ አርሲ ውስጥ ለተገደሉት ላለቁት ወገኖቻቸው
ፍትሃት ከማድረስም ባሻገር ፍትህ ጠይቀዋል። ለእንግሊዞች ለሚያልፉም ምን እየተፈጠረ ነው ለሚባለው አስረድተዋል። በየቦታው የዓለሙ አንዳንድ አብያተ ቤተክርስቲያናትም እየወጡ አንዳንዶቹም ፈረንጆች በቲክቶክ እየወጡ እየተናገሩ ነው። ይሄ ነገር ተዳፍኖ አይቀርም። በዚህ ላይ የባህር ዳር ተማሪዎችን ላመሰግን እወዳለሁ። ወጥተው ሰላማዊ ሰልፍ አድርገው ቢኖርባቸውም ጭንቀቱ ሁሉ ቢኖርባቸውም ለወገኖቻቸው ፍትህን ጠይቀዋል። መፍትሄው ምንድን ነው? ወደፊት ይሄ በህዝባዊ እምቢተኝነት ኢትዮጵያ ኦርቶዶክስ አማኝ የሆነ ሁሉ ዛሬ ምናልባት መንግስት ከተብዬው ከጎን ከቆመ ቢቆምም ነገ በሱም ላይ ካራው እንደሚመዘዝ አውቆ ለዚህ ለሞቱት ወገኖቻችን መጮህ አለበት። ለተፈናቀሉት መጮህ አለበት። ለተገደሉት ብቻ ሳይሆን በየቤተ ክርስቲያኑ የተጠለሉትም አሉ። ቪዲዮ እኮ እያየን ነው። አንድን ታቦት ምእመን እንዲች አድርጎ አይነካትም። በመጽሐፍ ቅዱስ ውስጥ ለምሳሌ የኦዛ ስብራት የሚባል አለ። ታቦቱን ይዞ እንትኑ በሬዎቹ ሲሄዱ ስለተንገዳገደ ኦዛ የተባለው እንዳይወድቅ ብሎ ነክቶት እዛው ተቀስፏል። ታቦት ይዘው በቃ ምንም ማድረግ ስለማይችሉ ከመቃጠሉ ብለው ይዘው ሲሮጡ አይተናዋል። ይሄንን እዚህ ጋር እሱን እንትን ልበልና ስለ ከንቲባዋ ንግግር ተነጋግረን መሳቅም ካለብን እንሳቅ። እቺ የምትገርም ሴትዮ ናት። የኦሮሞማ ብልጽግና አባል ሁና የምትናገራቸው ንግግሮች በሙሉ በፍጹም በቃ የሚገርምና ልክ እንደ ጌታዋ እንደፈለገች የምትዘባረቅ ናት። ጌታዋም እኮ እንደዛው ነው የሚዘባረቀው። ምንድነው ጌታዋ ያለው? ለምሳሌ ስለ ቤተ ክርስቲያን ኢትዮጵያ የመጀመሪያ የክርስትና ሃይማኖት የተቀበለች ናት። ግን ሃይማኖቱ ወደ እድገት ሳይሆን የወሰዳት ወደ ውድቀት፣ ወደ ድህነት ነው አለ። ኤክስኪውዝ ሚ ማነው ላሊበላን ግንብ ያንን የመሳሰሉትን የሰራው? የኦርቶዶክስ አማኞች አይደሉም እንዴ? ማነው በየቦታው ታሪካዊ የሆኑ ነገሮችን ሲሰራ የነበረው? ማን ነበረ በችግር ጊዜ ይደርስ የነበረው? ማን ነበረ በእንትኖቹ ነገስታቱ ሲባልጉ ይገጽጽ የነበረው? ማን ነበረ? ያለማወቅ ጥሩ ነው፣ ያጀግናል። ጀግና ትሆናለህ ምንም ሳታውቃለህ አይደለ? እንደፈለግክ ትናገራለህ። እቺም ሴትዮ እንደዚያ ነው። አንድ ቁጥር አሻፊ እኮ ናት። ንግግሯ በሞላ አንጀት የሚቆርጥ ነው። ከዚህ በፊት ሃጫሉ በተገደለበት ሰሞን መጀመሪያ ቀን በሆነ ቦታ የመጡ ጋጠወጦች ጀሞ የሚባል ቦታ ከሆነ ቦታ ነው የመጡት። ከአዲስ አበባ ኦሮሞዎች አይደሉም። ከሆነ ቦታ ተያይዘው የመጡ በሺ የሚቆጠሩ ሆ እያሉ ሲመጡ ሰው ደንግጦ እቤቱ ገባ። ፖሊስ ተደውሎ ኑ ድረሱልን ይላል። እሺ እየመጣን ነው አሉ ፖሊሶቹ። ብቅም አላሉ። ጋጠወጦቹ የኦሮሞ ያልሆነውን ንብረት በሙሉ ሲዘርፉ ሲያበላሹ አደሩና ሲነጋባቸው ተመልሰው ሄዱ። አንድ የተረፈች መኪና ነበረች። ማቃቸው ቤተሰብ ናቸው። እሷ ነበረች በተአምር። መኪናዋ ለምን እንደተረፈች ብነግራችሁ ትስቃላችሁ፣ እነሱም ይስቃሉ። የኦሮሚያ ታርጋ ስለነበራት ነው። በነጋታው
የአካባቢው ወጣቶች ይህንን ያዙልን። ምክንያቱም ወጣቶቹም ይሄንን ቪዲዮ ማየት ይችላሉና እነዚያ ወጣቶች የጀሞ ወጣቶች ተሰብስበው መንደራችንንማ ሰፈራችንንማ አናስደፍርም ብለው ተነስተው ዱላ ያዘው ዱላ ይዞ ብሎ ሂደው አድፍጠው የሚመጡበት መንገድ ላይ ጠበቋቸው። የለመዱት የኦሮሞማ ጋጠ ወጦች ሆይ ያሉ ማንም አይነካንም ብለው ሲመጡ ፖሊሱም ከጎናችን ነው ብለው ሲመጡ እነዚያ ያደፈጡት ጀግኖቻችን የዛሬዎቹን ፋኖች ነው የሚያስታውሱኝ። ፊት ለፊት ወጥተው ተጋፈጧቸው። ያልጠበቁት በመሆኑ ድንግርግራቸው ወጣ። ቅጥቅጥ አድርገው የሚችሉትን ሁሉ ቀጥቅጠው እግሬ አውጭኝ ብለው በመጡበት አኳኋን በመሸሽ ብዙዎቹ አመለጡ። በዛ እነዚያ ልጆች አንዱን ሽጉጥ ይዞ ሊተኩስ የሞከረውን ይዘውት ከበውት ሽጉጡን ቀምተውት ወንጀል ግን አልሰሩም። በጥፊ ብለውት እየሮጠ ሄደ። ልጆቹ ቢያማክሩኝ ኖሮ አታድርጉት ነበር የምለውን አሁን ያደረጉትን ሽጉጡን የቀሙትን በነጋታው ሽጉጡን ወስደው ለፖሊስ አስረከቡ። ፖሊስ ጽሕፈት ቤት ወስደው ሰላማዊ መሆናቸውን ለማረጋገጥ የኦሮሚያ ፖሊስ በጣም ነው የተበሳጨው። ማን ነው የኛን ስራ ስሩ ያላችሁ አላቸው። አዳነች አበቤ መንግስት እያለ እነሱ ምንድናቸው ብላ በትዕዛዝ ራሷ አዛ ልጆቹ በሞላ ተይዘው እንደታሰሩ አውቃለሁ። ከያሉበት ተጠቁመው ተለቅመው ታሰሩ። የተያዘው ሲደበደብ ወንድሙን ያጋልጣል። ስቃይ መከራ ነውና ተመልከቱ። እንግዲህ የነዚህ ልጆች ጥፋት ወንጀል ሰርተው ሳይሆን ህብረተሰቡን ከኦሮሞማ ዘራፊዎች በማትረፋቸው ተናዳ ነው እቺ ሴትዮ ህግን ተላለፋችሁ ብላ ያሳሰረቻቸው። ከዚያ ፍርድ ቤት ምንም ማግኘት ስላልቻለ ቢሆንም እነዚያ ወጣቶች 90,000 ብር ዋስትና ክፈሉና ውጡ ተብሎ ተፈረደባቸውና ድረሱልን አሉ። የቻል ላክነላቸው ወጡ። ሌሎቹ ምን እንደሆኑ አላውቅም። አዲስ አበባ ከንቲባ ሆና አልፎላት ሞዴል መስላ ተንደላቃ ሰብታ ፋፍታ ከየት እንደተነሳች እንደ አለቃዋ እንደሱ አፏን ትከፍትብናለች። ስንት ሳይበሉ የሚያድሩ ምስኪን ጎዳናዎች እንዳሉ አልታያትም። የእሷ መንግስት ቤት አፍርሶባቸው ጎዳና ተዳዳሪ የሆኑትን የሚበሉት የሚጠጡት የሌላቸው እኔ በግሌ የማቅ እያሉ እንዲህ ትናገራለች። የፈረንሳይዋ ንግስት አሉ ሜሪ አንቷኔት የተባለች ለምን ኬክ አይበሉም አለች ተብሎ የሚነገርላት አለ። በነገራችን ላይ እሷ እንዲያውም አላለችም ነው የሚባለው። አዳነች አቤቤ ግን ከዛ የበለጠ እየተናገረች ናት። የዘመናችን ንግስት ይቺ የኛ ዘመናይ አዳነች አቤቤ የተናገረችው ሌላ አለ። አንድ በጣም ያሳካነው ነገር ቢኖር አለች አዲስ አበባን ከሴተኛ አዳሪዎች ማጽዳታችን ነው አለች። እነዚያ ምስኪን ሴተኛ አዳሪዎች የምትላቸውን ከአዲስ አበባ ጠራርጋ ካወጣች የት ነው የወሸቀቻቸው? ያ መጠየቅ አለበት። አማራውን በኮሪዶር ልማት ስር ከመላ አዲስ አበባ አሽቀንጥራ ማስወጣት ችላለች። ከጌታዋ ጋራ ተባብራ ከዚህ ሰውዬ ጋራ። ሌላው ያወራችው እና ምን ጊዜ የማረሳው በኮሪዶር ልማት ስም ስላፈረሰቻቸው የአዲስ አበባ ቤቶች ማረጋገጫ ወይም ደግሞ
መሆን አለበት ብላ ስትናገር አሁን እነዛ ያፈረስናቸው ቤቶች ውስጥ ይኖሩ የነበሩት ቤት ውስጥ እየኖርን ነበር ሊሉ ነው አለች አንገቷን እየሰበቀች። ይገርማል። አንድ የኦሮምኛ አባባል ልድገመላችሁ፣ ምክንያቱም አንዳንድ ኦሮምኛ አባባሎችን ይዤ በልጅነቴ ስሰማ ይዣቸው እስከ ዛሬ አለሁና ከደመና የዘለቀች ፀሐይና ከድህነት ያመለጠች ድሃ ምህረት የላትም የሚባል አለ። አንድ ቀልድ ልናገርና የአዲስ አበባ አራዶች የሚሉትን በዚሁ ላቁም። ዘንድሮ አሉ የአዲስ አበባ ሰዎች፣ ዘንድሮ ይሄን ኑሮ ተቋቁመን ለሚቀጥለው ዓመት ከደረስን ለኖቤል ሽልማት ልንታጭ ነውና ንግግር አዘጋጁ አሉ። ከበሻሻ የወጣ ኖቤል ተሸላሚ ሆኖ የለ ውስጠ ወይራ ነው ነገሩ። ጨርሻለሁ። አቶ አለሙ በጣም አመሰግናለሁ። እስቲ እንግዲህ በዚህ ላይ ያለ ቀረ ዶክተር መንግስቱ የምትለው? አይ ጨረሻ ብዙን ነው ያለው እና በጣም እስማማለሁ እሱ ባለው። የሆነ ሆነው ሲዋሹ የማያምርባቸው ሰዎች ናቸው። ምርጫ ብለው ካምፔን ሲያደርጉ የምርጫ ምልክታቸው ስንዴ ነው። ዳቦ በጠፋበት ሀገር ስንዴ እያሳዩ ያንን አምርተናል፣ ጥጋብ ነው ሀገሩ ለማለት ነው። ሴትዮዋ የተናገረችውን ከእኔ ይልቅ የአዲስ አበባ ከተማ ነዋሪ ሲሰማው ምን እንደሚል ግልጽ ነው። የተመጣጠነ ምግብ የምታሳየው በጣም በጸዳ እና በአማረ ቦታ ላይ የተቀመጠ የስጋ ወጥ አይነት ነገር ያንን እያሳየሽ ነው። ምግብ ሞልቷል ለማለት ነው። ግን በረንዳ ዳሪ እና ሲለምኑ እድሜያቸው እንኳን ለአቅመ አዳም ያልደረሱ ህፃናት ረግፈው የሚውሉበት የሚያድሩበት ከተማ ነው። አንድ ሚል አጠው ሲለምኑ የሚውሉበት ከተማ ነው የምናገኘው ሪፖርት ማለት ነው። ሰዎቹ ውሸት አያልቅባቸውም። አይ ቲንክ ትውልዱንም ራሱን ውሸት እያስተማሩት እንዳይሆን እንፈራለሁ። ፖለቲከኛ ሆኖ መዋሸት ኢዝ ኦኬ። ምክንያቱም አብይ አህመድ የውሸት ልኩ እዚህ ይቁም የሚባል ስላይደለ እና የዚችም ሴትዮ ውሸት በቃ የዚሁ የስርዓቱ የተለመደ ነገር ስለሆነ አስገራሚ አይደለም። ግን ህዝብ ሲሰማው ያው ህዝቡ የሚለውን ደግሞ ወደፊት እንሰማለን። በምናየው ዛብ ስላይደለም በምንሰማው ሪፖርት ግን ህዝባችን በረሃብ ላይ ነው ያለ። ህዝባችን የቤት ክራይ መክፈል ያቃተበት ሁኔታ ነው። 1 ሚል በልቶ ለማደር የማይችልበት ሁኔታ ላይ ነው ያለ የኑሮ ውድነቱ እና ግን ከነሱ ውሸት አያልቅባቸውም። ከመሪው ጀምሮ ስንዴ ወደ ውጭ ማስወጣት ጀምረናል። ህዝባችን እየተራበ የሚበላው አጥቶ ባለበት ሁኔታ ይሄንን የሚናገር ቀጣፊ ስለሆነ እኔ የምፈራው ይልቅስ አሁን ሌሎች ሁሉ የፖለቲካ ሰዎች ውሸታም እንዳይሆኑ። ውሸት ኢዝ ኦኬ አብይ አህመድ ሲናገረዋል አይደል በየቀኑ የሚለውን እንዳይወስዱት ነው የምሰጋ። ጨርሻለሁ። እሺ እንግዲህ በጣም ጥሩ ፕሮግራም ነው የሰራነው። ተከታታይ ፕሮግራም ይኖረናል ወደፊትም። በዛሬው ዝግጅታችን እንግዲህ በዚሁ እናጠቃልላለን። ላደረጋችሁት ሙሉ ትብብር ሁሉ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን በጣም። ተጠያቂ ፕሮግራም ተከታታዮች ስለቆይታችሁ በጣም አመሰግናለሁ። እንግዲህ እንደገና ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ተባበሩን። ገንቢ እና እንደዚሁ ጥሩ አስተያየቶችን በመስጠት
ላይክ በማድረግ ሼር በማድረግ በእናንተ በኩል ያለውን እርዳታ እንፈልጋለን። በሌላ ፕሮግራም እስከምንገናኝ ደህና ሁኑልን።